የእግዚአብሔር ፍቅር። ስለ እግዚአብሔር ፍቅር መጽሐፍ ቅዱስ ምን ይለናል? አንደኛ፣ የእግዚአብሔር ፍቅር በሕይወት ያኖራል። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ሁለተኛ፣ የእግዚአብሔር ፍቅር ሰው ለፈጣሪ ያለውን ፍቅር ሳይሆን አምላክ ለሰው ልጆች ያለውን መውደድ የሚያስረዳ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ሶስተኛ፣ የእግዚአብሔር ፍቅር የኢየሱስን ነፍስ ለሰው ልጆች ቤዛነት ዋጋ ያስከፈለ ነው። ዮሐንስ ምዕራፍ 15 ቁጥር 13 ነፍሱ ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። አራተኛ፣ የእግዚአብሔር ፍቅር በቅዱሳን ሊታወቅና ሊታመን ይገባል። አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አምስተኛ፣ የእግዚአብሔር ፍቅር በክርስቶስ ተፈጽሟል። አንደኛ ዮሐንስ ምዕራፍ 4 ቁጥር 17 በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንደዚሁ በዚያ ነን። ስድስተኛ፣ እግዚአብሔር ለኢየሱስ ያለው ፍቅር በቅዱሳን ውስጥ እንዲገለጽ ኢየሱስ ጸልዮአል። ዮሐንስ ምዕራፍ 17 ከቁጥር 5 እስከ 26 ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ፣ እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸው። ሰባተኛ፣ እግዚአብሔርን በሚያፈቅር ሰው ውስጥ ፍርሃት የለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። ስምንተኛ፣ የእግዚአብሔር ፍቅር ትእዛዝን በሚያደርጉ ቅዱሳን ይገለጻል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 2 እስከ 3 እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱን ከባዶች አይደሉም። ዘጠነኛ፣ የእግዚአብሔር ፍቅር ዘላለማዊ ነው። ኤርምያስ ምዕራፍ 31 ቁጥር 3 እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህም በቸርነት ሳብኩሽ። ዮሐንስ ምዕራፍ 13 ቁጥር 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹ የወደዳቸው እስከ መጨረሻ ወደዳቸው።
የእግዚአብሔር ፍቅር ከእግዚአብሔር በተወለደ ሰው ውስጥ ይገለጣል። አንደኛ ዮሐንስ ምዕራፍ 4 ቁጥር 7። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። 11 የእግዚአብሔር ፍቅር የሌለው እግዚአብሔርን አያውቅም። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው። 12 የእግዚአብሔር ፍቅር የእግዚአብሔር ልጅነትን ያስገኛል። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም አያውቅም። 13 የእግዚአብሔር ፍቅር በኢየሱስ ቤዛነት በኩል ተገልጧል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። 14 የእግዚአብሔር ፍቅር በመለኮታዊ ምርጫ ውስጥ ተገልጿል። ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። 15 የእግዚአብሔር ፍቅር ለምን ጊዜውም አይወድቅም። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀት ቢሆን ይሻራል። 16 የእግዚአብሔር ፍቅር ባመኑት ልብ ውስጥ የሚፈስ ነው። ሮሜ ምዕራፍ 5 ቁጥር 5 በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም። 17 የእግዚአብሔር ፍቅር ክርስቶስ ስለኛ ኃጢአተኞች ሲል መሞቱን ያስረዳል። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። 18 የእግዚአብሔር ፍቅር ያለ ምክንያት በእግዚአብሔር መወደዳችንን ያስረዳል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። 19 የእግዚአብሔር ፍቅር የመልካም ባህሪያት ሁሉ ምንጭ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። 20 እግዚአብሔር ራሱ ልባችንን ወደ ራሱ ፍቅር ያቀናል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 5 ጌታ ወደ እግዚአብሔር ፍቅር ወደ ክርስቶስም ትዕግስት ልባችንን ያቀናል።